ሰላም ሃይ እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን ሰላም ናችሁ ወይ? ዛሬ በሌላ ቪዲዮ መጥተናል። እንግዲህ እንደምታዩት ጎረስ እያደረግን ነው። ዛሬ ይዤላችሁ የመጣሁት ቪዲዮ በቤታችን ውስጥ በቀላሉ መንገድ ተቆራጭ ኬክ እንዴት እንደምንሰራ ነው። እንደምታዩት እንግዲህ 2 እንቁላል አድርጌያለሁ። ከዛ እዚህ ጋር ደግሞ ጨው በጣም በትንሹ አድርጌያለሁ። እንደምታዩት የጨው ቀዬ እድሜ ለልጄ ተካፋች ሆኖልኛል። ከዛ እዚህ ጋር 3/4 ስኳር አደርጋለሁኝ። ያው የረዳቴ እጅ እንግዲህ ይታያችኋል። ረዳቴ አጠገቤ ናት። ይሄው መጣች አጠገቤ ናት። እንግዲህ እንደምታዩት እንመታዋለን፣ እንቀጠቅጠዋለን ማለት ነው። በደንብ አድርገን በዚህ ሚክስ እናደርገዋለን። ይሄ ደግሞ የኤሌክትሪኩ ከሌላችሁ ይሄ ያለ ኤሌክትሪክ የሚሰራው አለ አይደለ? እንቁላል የምንመታበት በሱ ማድረግ ትችላላችሁ። ምንድነው ልዩነቱ? በሱ ስታደርጉት በእንቁላል መምቻ ውስጥ ታደርጉት ትንሽ ጊዜ ይወስድባችኋል። ይሄ የኤሌክትሪኩ ሲሆን ፈጣን ነው። እና ደግሞ ምንድነው የምታደርጉት? ልክ አሁን ይሄን መስራት ገና ስጀምር ኦቭኔን ለኩሻለሁ ማለት ነው። ቶሎ እንትን ስለማይግል ይሄንን ሰራርቼ ምናምን አዘጋጅቼ ከጨረስኩ በኋላ ከለኮስኩኝ እንደዚህ ተዘጋጅቶ ውጪ ለ15 ደቂቃም ለ10 ደቂቃም ይቀመጣል ማለት ነው። ያ ደግሞ አሪፍ ስለማይሆንልኝ መጀመሪያ መስራት ከመጀመሪያ በፊት የመጀመሪያ ስራዬ ኦቭኑን መለኮስ ይሆናል። ከዛ ደግሞ እዚህ ጋር እንደምታዩት ዘይት እንደዛው 3/4 ጨምሬያለሁኝ። ዘይት የተጠቀምኩትኝ የወይራ ዘይት ነው። እንደዚህ አይነት ነገር ስሰራ ኬክ ስሰራ ዳቦ ስሰራ እሱን ነው የምጠቀመው። ከዛ ደግሞ እዚህ ጋር ትንሽዬ ቫኒላ ለቃናው አሪፍ እንትን እንዲኖረው ያደርግልናል። እሱን ጨመርኩኝ። ከዛ ደግሞ እንደምታዩት ድጋሚ ዘይቱን ምኑን ከጨመርኩኝ በኋላ ደግሞ ድጋሚ እመታዋለሁ ማለት ነው። እንደምታዩት እንግዲህ ክሬም ነው፣ በቃ ክሬም ይሆንልኝ። ልክ እንደዚህ ሲሆን ምንድነው ደረቅ ኬኩ አሪፍ እንዲሆንልን ያደርጋል። ይሄን ፍትፍት ያለ እንዲሆን ያደርጋል። ልጆች ያላችሁ ለልጆቻችሁ ሰርታችሁ ሞክሩት። ልጆች ደግሞ የሌላችሁ ደግሞ ለእናንተስ ቢሆን ማንላችሁ ትላላችሁ። ለቡና ቁርስ ይሆናል፣ ለመክሰስ ይሆናል፣ ለቁርስ ይሆናል፣ ለብዙ ነገር ይሆናል። እንግዲህ ወረዳቴ እንግዲህ በቃ ስራ ብዙ አታሰራኝም። እዚህ ጋር ደግሞ 1 ኩባያ እንትን የተጠቀምኩትኝ 1 ኩባያ ዱቄት፣ ማንኛውም ዱቄት ይሆናል፣ ፉርኖ ዱቄት ነው የተጠቀምኩትኝ። መለኪያ ግማሽ ስለሆነ ነው 2 የጨመርኩትኝ። ከዛ ደግሞ ከላይ ቤኪንግ ፓውደር አረግበታለሁኝ። ከዛን እንግዲህ እንደምታዩት አድርጌ ይኸውላችሁ እንግዲህ ያጋዥ እጅ ጥልቅ ይላል። እንደምታዩት አድርጌ መተዋለሁ። ከዛ ድጋሚ ሚክስ አደርገዋለሁ ማለት ነው። ይሄም በደንብ ክሬም እስኪሆን ድረስ እስኪደባለቅ ድረስ በደንብ አድርጌ መተዋለሁ። እንግዲህ እንደምታዩት ወፈር ያለ ክሬም ሆኖልኛል ማለት ነው። ከዛ እዚህ ጋር ደግሞ እንደዛው እንዳልኳችሁ 3/4 ወተት ጋዙን ሚዲየም ላይ አድርጌ እጥደዋለሁኝ። ረዳቴው ተከትላ መታለች። ከዛ ወተቱን ካረኩኝ በኋላ ደግሞ እንደምታዩት አነስ ያለ ቂቤ አደርግበታለሁኝ። እንዳልኳችሁ ሰዓቱን ሚዲየም ላይ ነው ያደረኩትኝ። ከዛ ቂቤው እስኪቀልጥ ወተቱም ትንሽ ፈላ እስኪል ድረስ እንደዚህ ተዋዋለሁ ማለት ነው። እዚህ ጋር ግን ግሬስን ቪዲዮውን ኤዲት ሳደርግ ነው ያየሁትኝ ማለት ነው። አውጥታ ልጥለው ነው ቂቤውን። ምን ልታረገው እንደሆነ ፈጣሪ ነው የሚያውቀው። ቂቤውን እያወጣች መልሳ ትከተዋለች። በእውነት ቪዲዮውን ኤዲት ሳደርግ ነው ያየሁትኝ። እንግዲህ ያው እንደምታዩት ደርሶልኛል። ሲደርስ ልክ ቂቤው ሲቀልጥ ማለት ነው እከተዋለሁኝ ያዘጋጀሁት ሊጥ ጋር ማለት ነው። አብሬ እደባለቀዋለሁ። ከዛ እንግዲህ እንደምታዩት ቀስ እያልኩኝ ሚክስ አድርገዋለሁ ማለት ነው። አሁን ቪዲዮውን ስላፈጠንኩትኝ እንጂ እንደዚህ ፍጥን እያደረኩ አይደለም ያደረኩትኝ። ቀስ እያደረኩኝ እንትን አደርገዋለሁ ማለት ነው። ሚክስ አድርገዋለሁኝ። ከዛ መጋገሬን አዘጋጅቻለሁ። እንዳልኳችሁ ልክ ስጀምር ነው ኦቨኑን ኦን ያደረኩትኝ። ለዛ የተዘጋጀ ነው። ከዛ እንደምታዩት እንግዲህ ወደ መጋገሪያው ላይ አደርገዋለሁኝ። ከዛ ለመብሰል የሚፈጅበት ከ35 እድሜ ያደረኩትኛ ከ35 እስከ 40 ደቂቃ ነው። ብዙ አይፈልግም። ይሄው እንግዲህ እንደምታዩት አዘጋጅቻለሁ። ኦቨኔም እንግዲህ ዝግጁ ሆኖልኛል። ከትቼዋለሁኝ። ከ35 ወይ ከ40 ደቂቃ በኋላ እንገናኛለን ማለት ነው። ይሄው እንደምታዩት አሪፍ በስሎልኛል።
ኦቭኑን ሙቀቱን ያረኩት ይቅርታ ሳልነግራችሁ 350 ላይ ነው። 350 ላይ አድርጌ ለ35 ደቂቃ ነው ያበሰልኩት። እንግዲህ እንደምታዩት በጣም አሪፍ ነው የበሰለልኝ። በጣም በምርጥ ነው የወጣልኝ። በጣም ደስ ብሎኛል። ሞክሩት፣ ተወዱታላችሁ፣ ታመሰግኑኛላችሁ። ስለምትከታተሉኝ አመሰግናለሁ። አዲስ ከሆናችሁ ሰብስክራይብ አድርጉን። ቤተሰብ ደግሞ ከሆናችሁ ላይክ አድርጉ፣ ኮሜንት አድርጉ። ያውላችሁ እዚህ ጋር እንግዲህ ያውላችሁ እንደዚህ ያሳያችሁና አያስችለኝም ጎረስ አደርጋለሁ። እና ልጆች ደግሞ ካላችሁ ለልጆቻችሁ እንደዚህ ቤት ውስጥ ሰርታችሁ ብትሰጧቸው የተመረጠ ነው እላለሁ። ከግዢው ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩኝ። ወዳችኋለሁ።